የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምን አላችሁ ሰላምታችን በያላችሁበት ይድረስ እነሆ አዳዲስና ወቅታዊ መረጃዎች አዘጋጅተን ወደ እናንተ ማድረስ ጀምረናል ከኢትዮኒስ መረጃዎች ጋር አብራችሁን ትቆዩ ግብዣችን ነው በቅድሚያ ማርስ ዜናዎችን አስቀድማለሁ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል በጎንደር የአማራ ፋኖ አመራሮች በጋራ ተገናኝተው የአንድነት ውይይት ማድረጋቸውን ተከትሎ ድንጋጤ ውስጥ የገባው አገዛዙ አመራሮች ይገኙበታል ያለውን አካባቢ በሌሊት ከበባ ማድረግ ውጊያ ከፍቷል በሌላ በኩል የአማራ ክልል የብልጽግና አገዛዝ የሁሉም ዞን ዋና አስተዳዳሪዎች ለ6 ቀናት ወደ ዱባይ ተልከው እንዲዝናኑ ማድረጉን ኢትዮኒስ ሰምታለች በዝርዝር እንመለከታለን ኢትዮጵያ ከ$1 ቢሊዮን በላይ ዶላር የመክፈል ጊዜ ለማራዘም ያደረገችው ድርድር ያለ ውጤት ተጠናቀቀ ኢትዮጵያ በዩሮ ቦንድ የተበደረችና እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበት ከ$1 ቢሊዮን በላይ የውጭ ዕዳዋን መልሶ ማዋቀር የክፍያ ጊዜ ለማራዘም ያካሄደችው ድርድር ያለ ውጤት ተጠናቋል ተብሏል የብልጽግናው አገዛዝ ከአቅም በላይ የሚበደርበት ስርዓት የፈጠረ ሲሆን ብድር የመለስ አቅሙ ግን እየተዳከመ ይገኛል በዚህም ድጋሚ ወደ ጦርነት ለመግባትና ጦርነቶች ለማስቀጠል ያለመው የብልጽግናው መንግስት ተጨማሪ ብድር ከአይኤምኤፍ መጠየቁም ደግሞ አነጋጋሪ ሆኗል በጎንደር ከተማ አቅራቢያ በሁለት የሰብአዊ እርዳታ ሰራተኞች ታፍነው መወሰዳቸውን ዓለም አቀፍ ሪፖርት አጋለጠ በአማራ ክልል በጎንደር አቅራቢያ ባለፈው መስከረም ወር ሁለት የሰብአዊ እርዳታ ሰራተኞች ማንነታቸው ባልታወቁ ታጣቂ ቡድኖች ታፍነው መወሰዳቸውን ሪፖርቱ አመላክቷል በክልሉ ደቡብ ወሎ ዞን የሚገኙ የመካነ ሰላም ተፈናቃዮች መጠለያ በአካባቢ ባለው አስቸጋሪ የጸጥታ ሁኔታና ግጭት ምክንያት ለሰብአዊ እርዳታውንም ተራሽ አለመሆኑን ሪፖርቱ ይፋ አድርጓል በዝርዝር እናየዋለን የህዳሴ ግድብ ጉዳይ ለፕሬዝዳንት ትራምፕ ወሳኝ ርዕስ መሆኑን አማካሪያቸው ተናገሩ የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ ለሳውዲው አልአረቢያ እንደተናገሩት ትራምፕ ከመጀመሪያ ስልጣን ዘመናቸው አንስቶ በግድቡ ዙሪያ በኩላቸውን ሲያከናውኑ ቆይተዋል አሁንም ታዲያ የግብጽና የኢትዮጵያ መሪዎችን ለማነጋገር ጥረት እያደረጉ ይገኛሉ ማለት ተናግረዋል በዝርዝር እናያለን የማዳጋስካር ፕሬዝዳንት አንድሪ ራጂላ ደህንነቱ ወደ ተጠበቀ ስፍራ ኮበለሉ ከተባሉ በኋላ ወታደራዊ መኮንኖች ስልጣን መያዛቸውን ይፋ አድርገዋል ከቤተ መንግስት መግለጫ ያሰጡት ኮሎኔል ማይክል ራይድሬርና እንዳሉት ከሆነ ወታደራዊ መኮንኖቹን መንግስት ያቋቁማሉ ብሏል በቀጣይ 2 ዓመታት ውስጥ ምርጫ እንደሚካሄድም ገልጸዋል ኮሎኔሉ በቤተ መንግስቱ የሰጡት መግለጫ የሀገሪቱን ሰላምና ደህንነት ሊያስጠብቅ ይችላል ወይ የሚለውን በዝርዝር ነው ያለን ዝነኛው ኬንያዊ ፖለቲከኛ ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት መለየታቸውን የቤተሰብ አባሎችን ምንጭ አርጎ ቢዘግቧል የኦዲንጋ ሞት የተገለጸው ሕክምና ለመከታተል ህንድ ውስጥ ሳሉ ነው ታዲያ 5 ጊዜ ተወዳድረው ምንም ወደ ቤተ መንግስት መግባት ያልቻሉትን ፖለቲከኛን በተመለከተ የተለያዩ ኃይሎች ሀዘናቸውን እየገለጹ ይገኛሉ አብራችሁ ውስጥ ቆዩ እነዚህና ኃይሎች ተሰማላችሁ ሰናይ ቆይታ ያውላችሁ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል በጎንደር የአማራ ፋኖ አመራሮች በጋራ ተገናኝተው የአንድነት ውይይት ማድረጋቸውን ተከትሎ ድንጋጤ ውስጥ የገባው አገዛዙ አመራሮች ይገኙበታል ያለውን አካባቢ በሌሊት ከበባ ማድረግ ውጊያ ከፍቷል ጥቅምት 4 2018 የጎንደር ቀጠና ከፍተኛ የፋኖ አመራሮች በአካል ተገናኝተው የአንድነት ውይይት ማድረጋቸውን ይፋ አድርገዋል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አመራሮች በሰገኙበት የተደረገው የአንድነት ውይይት ቀጣይነት የሚኖረው በመግባባት የተከናወነ መሆኑን የፋኖ የመረጃ ምንጮች ለኢትዮኒስ ተናግረዋል የውይይት አመቻቾች ትላልቅ ሰዎችን በተከታታይ አመራሮችን ለማገናኘት ሲሰሩ ነበር ያሉት የኢትዮኒስ የፋኖ የመረጃ ምንጮች ጥረታቸው ተሳክቶ የፋኖ ሰራዊትና ደጋፊዎች ሲጠይቁት የቆዩትን የአመራሮች አንድነት ጉዞ በጥሩ ውይይት ተጀምሯል ሲሉ አስረድተዋል በውይይቱ ላይ አርበኛ ደረጀ በላይና አርበኛ ሳሙኤል ባለድ ጨምሮ ከፍተኛ የፋኖ አመራሮች መገኘታቸውን የፋኖ ኃይሎች በምስል ይፋ አድርገዋል የውይይቱን ዝርዝር መረጃ በተመለከተ የጠየቅናቸው የፋኖ የመረጃ ምንጮች አመራሮቹ በሚዲያ ቀርበው ያስረዳሉ መግለጫ የሚሰጣሉ የሚል መልስ ሰጥተዋል ሆኖም በውይይቱ ላይ የተሳተፉት አመራሮች ለማነጋገር ያደረግነው ሙከራ ለጊዜው በአካባቢው ከባድ ውጊያ መቀስቀሱ አልተሳካም በዚህም በጎንደር ቀጠና የአማራ ፋኖ አመራሮች በጋራ ተገናኝተው የአንድነት ውይይት ማድረጋቸውን ተከትሎ ድንጋጤ ውስጥ የገባው አገዛዙ አመራሮች ይገኙበታል ያለውን አካባቢ በሌሊት ከበባ ማድረግ ውጊያ መክፈቱን ታውቋል ውጊያውን በኮማንዶና ሜካናይዝድ የታገዘ መሆኑን የፋኖ የመረጃ ምንጮች ያረጋገጡት የአገዛዙ ጦር በሌሊት በመንቀሳቀስ አርበኛ ደረጀ በላይን ጨምሮ ከፍተኛ አመራሮች ይገኙበታል ያለውን
አካባቢ በመክበብ ውጊያ ቢከፍትም በፋኖ በኩል ጠንካራ የመልስ ምት ጠብቆታል ሲሉ የመረጃ ምንጮች ተናግረዋል። አገዛዙ ከማዕከላዊ ጎንደር ዞን ጣቁሳ ወረዳ ደልጊ ከተማ በድኩል አርባ በኩልና በአለፋ ወረዳ አጸደ ማርያም በኩል ወደ ደንቢያ በመንቀሳቀስ ነው ውጊያ የመክፈቱ የታወቀው። የአገዛዙ መከላከያ ከሁለት ክፍለ ጦሮች በላይ ኃይል አንቀሳቅሷል ያሉት የፋኖ የመረጃ ምንጮች በውጊያው እንዲገባ የተደረገው ጦር ከኋላ በራሱ አዛዦች እንዲሁም ከፊት በፋኖ ጥይት እንዲመታ እያደረጉት ይገኛሉ ብለዋል። በዚህ ምክንያት የአገዛዙ ጦር ከፍተኛ ጉዳት ደርሶበታል ብለዋል። ውጊያው ይህ ዘገባ እስከተጠናከረበት ጊዜ ድረስ ተባብሶ የቀጠለ ሲሆን በፋኖ አባላት ላይ ጉዳት ተመዝግቧልም ተብሏል። ይህ በእንዲህ እንዳለ የአፋባ ሰሜን አማራ ቀጠና በላይ ዘለቀ ዝና በአፋድ ጎንደር ጠቅላይ ግዛት ከፍተኛ አመራሮች ተገናኝተው ለአንድነት መነጋገራቸውን በተመለከተ የአፋባ ከፍተኛ አመራሮች እንኳን ደስ አላችሁ መልእክት ሲያስተላልፉ በአፋድ አመራሮች እኩል ይህ ዘገባ እስከተጠናከረበት ጊዜ ድረስ የተባለ ነገር አለመኖር ታውቋል። የአፋባ ማዕከላዊ ኮማንድ አባል የሆኑት አርበኛ ዘመነ ካሴ፣ ምሬ ወዳጆ፣ አስረስ ማረ፣ ሻለቃ ዝናቡ ልንገረውና ሌሎች አመራሮች በጎንደር ቀጠና የሚገኙ የፋኖ ከፍተኛ አመራሮችን የአንድነት ውይይት ላይ ደስተኛ መሆናቸውን በመግለጽ መልእክት አስተላልፈዋል። በሌላ በኩል በወሎ ቀጠና የተለያዩ አካባቢዎች ፋኖ ኃይሎችና አገዛዝ ጦር መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች ትላንት ምሽትና ዛሬ ወደ ጊራናና ገነቴ ከተሞች መግባታቸውን የኢትዮኒስ የፋኖ የመረጃ ምንጮች ተናግረዋል። በስታይሽ ከተማ ዙሪያ ትላንት ምሽት ለሰዓታት የዘለቀ ከባድ ውጊያ መደረጉንም ነዋሪዎች ነግረውናል። በሰሜን ወሎ ሀብሮ ወረዳ ጊራና ከተማ የነበረው የአገዛዝ ጦር ፋኖ ከበባ አድርጎብኛል በሚል ከተማዋን ለቆ ሲወጣ የፋኖ ኃይሎች ወደ ከተማዋ ገብተዋል ሲሉ ነው የአካባቢው ምንጮች የተናገሩት። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በኩሉ የፋኖ ኃይሎች ዛሬ ጥቅምት 5 2018 ዓ.ም በምዕራብ ወሎ የምትገኘው የገነቴ ከተማ መቆጣጠራቸውን አስታውቀዋል። በሌላ በኩል በየዕለቱ ውጊያ የሚያስተናግዱት ዞኖች ላይ በብልጽግና የተሾሙት የአማራ ክልል የብልጽግና አገዛዝ የሁሉም የዞን ዋና አስተዳዳሪዎች ለ6 ቀናት ዱባይ ተልከው መቆየታቸውን ቲዮኒስ ሰምታለች። በአገዛዙ ጠቅላይ ሚኒስትር አብይ አህመድ ይሁንታና በአማራ ክልል ብልጽግና ጽሕፈት ቤት አስተባባሪነት ነው ሁሉም የዞን ዋና አስተዳዳሪዎች ለ6 ቀናት በአረብ ኤምሬትስ ዱባይ ለልምድ ልውውጥ በሚል ሲዝናኑ የሰነበቱ ሲሉ የቲዮኒስ የመረጃ ምንጮች ተናግረዋል። ልምድ ልውውጡ ከማን ጋር እንዳደረጉት የተባለ ነገር ባይኖርም የዞን ዋና አስተዳዳሪዎችን ጠርንፈው ዱባይ ወስደዋል የመለሷቸው የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ፍስሐ ደሳሌ መሆናቸውን የመረጃ ምንጮች አረጋግጠዋል። ኢትዮጵያ ከ$1 ቢሊዮን በላይ ዕዳዋን የመክፈል ጊዜዋን ለማራዘም ያደረገችው ድርድር ያለ ውጤት ተጠናቀቀ። ኢትዮጵያ በዩሮ ቦንድ የተበደረችውና እንደ አውሮፓውያን አቆጣጠር በ2024 ተከፍሎ መጠናቀቅ የነበረበት ከ$1 ቢሊዮን በላይ የውጭ ዕዳዋን የብልጽግና አገዛዝ መልሶ መክፈል ባለመቻሉ በመልሶ ማዋቀር የክፍያ ጊዜውን ለማራዘም ያካሄደው ድርድር ውጤት አልባ ሆኖበታል። የብልጽግናው አገዛዝ ምንም እንኳን በጦርነትና በተለያዩ መንገዶች የሀገሪቱን ሀብት ማውደሙ ቢቀጥልም ብድርን አብዝቶ በመቀበሉ የተነሳ መለስ ባይችልም አሁንም ድጋሚ ከአይኤምኤፍ ብድር ጠይቋል። የኢትዮጵያ ገንዘብ ሚኒስቴር ማክሰኞ ጥቅምት 4 2018 ባወጣው መግለጫና 14 ገጽ ባለው በዚህ ሰነድ ላይ በ2024 ተከፍሎ መጠናቀቅ የነበረበት ከ13 ዓመት በፊት በዩሮ ቦንድ ሽያጭ የተበደረችው $1 ቢሊዮን 6.625% ወለድ ያካተተ ዕዳ መልሶ ማዋቀር የሚቻልበት ሁኔታ ላይ ቦንዱን ከገዙት አበዳሪ ቡድን ጊዜያዊ ኮሚቴ ጋር እንደ አውሮፓውያን አቆጣጠር ከሴፕቴምበር 25 እስከ ጥቅምት 13 2025 ድረስ የተደረገው ውይይት ሲካሄድ ቆይቷል ብሏል። በውይይቱ ላይም ከኢትዮጵያ መንግስት ተወካዮች ተጨማሪ በኢትዮጵያ መንግስት የተቀጠሩት ዋይት ኤንድ ኬዝ ኤልፒ የተባለ የህግ አማካሪ ላዛርድ የተባለ የፋይናንስ አማካሪ ተሳትፏል የተባለው ሪፖርተር በዘገባው እንዳመለከተው ከሆነ የኢትዮጵያ ቦንድ የገዙ ቡድኖች በመወከል ደግሞ ቡድኖችን ያቋቋመው ጊዜያዊ ኮሚቴና የህግ ፋይናንስ አማካሪዎች ተሳትፏል። ኢትዮጵያ ያለባት ሳይከፈል የተዘለለ ወለድን ጨምሮ ያለባት አጠቃላይ $1 ቢሊዮን በ1600 ቅናሽ ተደርጎበት ወደ $840 ሚሊዮን ዝቅ እንዲደረግላት ይህን መልሶ የተዋቀረ እንደ አውሮፓውያን አቆጣጠር ከ2026 ጀምሮ በ5 ዓመታት ውስጥ በ8 እኩል የክፍያ ፕሮግራሞች ለመክፈል እንዲወሰንላት የመጀመሪያ ጥያቄ ማቅረቧን ነው የገንዘብ ሚኒስቴሩ ወቁልኛለው። በዚህ የመጀመሪያ ጥያቄዋ ላይ ሳይከፈል የተዘለለ $132.5 ሚሊዮን ወለድ እንደ አውሮፓውያን አቆጣጠር ከሰኔ 2026 በሁለት ዙር ለመክፈል ዝግጁ መሆኗን አስታውቃለች ተብሏል። ይሁንና የአበዳሪ ቡድኖቹ የሚወክለው ጊዜያዊ ኮሚቴ ኢትዮጵያ ያቀረበችውን ጥያቄ ባለመስማማት ራሱ ያዘጋጀውን የዕዳ ሽግሽግና መልሶ ማዋቀር ሰነድ እንዳቀረበ በመግለጫ ያስረዳል። በዚህም መሰረት አበዳሪዎችን የወከለው
የወከለው ጊዜያዊ ኮሚቴ ያልተከፈለ ወለድ ሳይጨምር ኢትዮጵያ ባለባት $1 ቢሊዮን ዕዳ ላይ የ10 በመቶ ቅናሽ ማድረግ አጠቃላይ ዕዳውን ወደ $900 ሚሊዮን ለማውረድ ይህንንም እንደ አውሮፓውያን አቆጣጠር ከ2026 ጀምሮ በአመት $300 ሚሊዮን እኩል ክፍያ ፈጸም እንደ አውሮፓውያን አቆጣጠር በጁላይ ወር 2029 እንዲጠናቀቅ የሚል ሰነድ አቅርቧል ተብሏል። ይህ በመሆኑም ታዲያ ማጠናቀቅና ውይይቱን ማድረግ ስላልተቻለ ስምምነት ላይ ሳይደርሱ መቅረታቸው የብልጽግና አገዛዝ ያቀረበው ጥያቄ ውድቅ ተደርጎበታል። አበዳሪዎችን የወከለው ጊዜያዊ ኮሚቴ ኢትዮጵያ ያቀረበችውን የመጨረሻ ዕዳ መልሶ ማዋቀርና ሽግሽግ ባለመቀበል የራሱን አማራጭ በግልጽ አቅርቦ በዚህም ዋናውን $1 ቢሊዮን ዕዳ በ15 በመቶ መቀነስ ወደ $850 ሚሊዮን ለማውረድና የመክፈያ ጊዜውን በ3 ዓመታት ማራዘም እስከ ጁላይ 2029 ባለ ጊዜ ውስጥ ተከትሎ እንዲጠናቀቅ ብሏል። ነገር ግን ጊዜያዊ ኮሚቴው ፋይናንስ ነክ ያልሆኑ የስምምነት ነጥቦችን በዚህ ዕዳ መልሶ ማዋቀርና ሽግሽግ ሰነድ ውስጥ አካቶብኛል ብሎ የብልጽግና መንግስት ቅሬታውን ጭምራው ገልጿል። ብልጽግና ታዲያ የዕዳ በአጠቃላይ በአሁኑ ሰዓት መመለስ ያልቻለ ቢሆንም አሁን ላይ የሀገሪቱ የውጭ ዕዳ ግን $28.9 ቢሊዮን ደርሷል። ከዚህ ውስጥም ከፓሪስ ክለብ አበዳሪዎች ጋር በተደረገ ድርድር ባለፈው ሐምሌ ወር $3.5 ቢሊዮን የዕዳ ቅነሳና አጠቃላይ እስከ $8 ቢሊዮን የመክፈያ ጊዜ ሽግሽግ አግኝቶ ነበር። ይህንን ተከትሎም ታዲያ ብልጽግና ደግሞ አሁን ላይ ተጨማሪ ብድር መጠየቁ የተሰማ ሲሆን ይህንን ብድር በተመለከተ ለመደገፍና ለመወሰን የአይኤምኤፍ ኃላፊዎች ወደ አዲስ አበባ ይመጣሉ ተብሏል። የሀገሪቱ አጠቃላይ በጀት ኪሳራ ውስጥ ገብቶብኛል ያለው ብልጽግና አይኤምኤፍን መልሰህ እርዳኝ እና ብድር ብሎ መጠየቁ ነው የተሰማው። በአማራ ክልል በጎንደር ከተማ አቅራቢያ ባለፈው መስከረም ወር 2 የሰብአዊ እርዳታ ሰራተኞች ማንነታቸው ባልታወቁ ታጣቂ ቡድኖች ታፍነው መወሰዳቸውን አንድ ዓለም አቀፍ ሪፖርት ይፋረገ። በክልሉ ደቡብ ወሎ ዞን የሚገኙ መካነ ሰላም ተፈናቃዮች መጠለያ በአካባቢ ባለው አስቸጋሪ ጦርነት ምክንያትና ግጭት ምክንያት ለሰብአዊ እርዳታ አሁንም ተደራሽ አይደለም ተብሏል። ሪፖርቱን ትላንት ማክሰኞ ጥቅምት 4 2018 ያወጣው በኢትዮጵያ ለተለያዩ ጉዳዮች ተጋላጭ የሆኑ የማህበረሰብ ክፍሎች የሚከታተለው ዓለም አቀፍ ስብስብ ነው። የተባበሩት መንግስታት ድርጅት ተቋማት መንግስታዊ ያልሆኑ የሀገር ውስጥና ዓለም አቀፍ ድርጅቶች ለጋሾችና የመንግስት ተቋማትን ያካተው ስብስቡ በዚህ ሪፖርቱ በመስከረም ወር በተለያዩ አካባቢዎች የነበሩ ሁኔታዎችን በግልጽ ዳስሷል። ወርሃዊ ሪፖርት በዳሰሳቸውና ከሸፈናቸው 5 ክልሎች መካከል በተለያዩ አካባቢዎች ውጊያ እየተካሄደ የሚገኘው የአማራ ክልል ይገኝበታል። በክልሉ ያለው ግጭት በትራንስፖርት መዋቅሩ ላይ ከባድ ተጽዕኖ ማሳደሩን ሪፖርቱ አመላክቷል። የጭነት መኪኖችና የሀገር አቋራጭ አውቶቡሶች የሚያሽከረክሩ ሹፌሮችን ኢላማ ያደረጉ እገታዎች እንደሚፈጸሙ ሪፖርት ጠቅሷል። በመስከረም ወር በጎንደር ከተማ አቅራቢያ ማንነታቸው ባልታወቁ ታጣቂ ቡድኖች ታፍነው የተወሰዱ 2 የእርዳታ ሰራተኞች በደባርቅና ጎንደር መካከል ባለው መንገድ በተደጋጋሚ የሚስተዋለው የደህንነት ችግር አጉልቶ ያሳየ መሆኑን ሪፖርቱ ገልጿል። የደባርቅ ጎንደር መንገድ ለሰብአዊ እርዳታ እንቅስቃሴዎችና ለሰላማዊ ሰዎች አሁን ከፍተኛ አደጋ የደቀነ መሆኑን የጠቀሰው ሪፖርቱ ታፍነው የተወሰዱ የእርዳታ ሰራተኞች አሁን ያሉበት ሁኔታ ሳይገልጽ ቀርቷል። በአማራ ክልል በአሽከርካሪዎች ላይ ያነጣጠረ እገታ በክልሉ ያለውን የንግድ ሁኔታ የአቅርቦት ሰንሰለት እንዲሁም የሸቀጦችና የሰዎች ዝውውር ማወኩ ሪፖርቱ ያትታል። በክልሉ ባለው ግጭት በተደጋጋሚ ያጋጥሙ የመንገድ መዝጋትና መሰረታዊ ሸቀጦች እጥረት ምክንያት በግልጽ የሚታየው ዋጋ ንረትም አለ ብሏል። በግጭትና በአስቸጋሪ ጦርነት ሁኔታዎች ምክንያት በደቡብ ወሎ ዞን የሚገኘው የመካነ ሰላም ተፈናቃዮች መጠለያ ጣቢያ እንደናሴ ሁሉም ባለፈው ወርም ተራሽ አይደለም ብሏል። በሰሜን ወሎ ዞን በሚገኘው የጃራ ተፈናቃዮች መጠለያ ጣቢያ ያለው የጸጥታ ስጋትም ከፍተኛ እንደሆነ ሪፖርት ጠቁሟል። በዚህ ምክንያት የአካባቢው ተማሪዎች በትምህርት ገበታቸው ላይ አልተገኙም፣ ነዋሪዎችም ወደ ገበያ ለመሄድና ማገዶ ለማምጣት መቸገራቸው ሪፖርቱ አስረድቷል። በዚህ ተፈናቃዮች መጠለያ አቅራቢያ ባሉ በዛ ያሉ ወታደሮች ምክንያት በአካባቢው ማህበረሰብ ዘንድ ኢላማ እንሆናለን የሚል ፍርሃት አለ ብሏል። የሰሜን ሸዋ ዞን የሚገኙ 75% የሚሆኑ ተፈናቃዮች መጠለያዎችን በመስከረም ወር በንፋስና በዝናብ መጎዳታቸው ሪፖርት ይፋ አድርጓል። በደቡብ ወሎ ዞን የሚገኙ የጃሪ ቁጥር 1ና የኩታብር 41 የተፈናቃዮች መጠለያዎችም አፋጣኝ ጥገና እንደሚያስፈልጋቸው ሪፖርቱ አሳስቧል። በጃሪ ቁጥር 1ና መጠለያ ጣቢያ የሚገኘው የውሃ ማጠራቀሚያ ታንከር በመበከሉ የጤና አደጋ መደቀኑን እንዲሁም በዛ ላይ አፋጣኝ እገዛዎች እንደሚያስፈልጉ ሪፖርቱ ጠቁሟል። በጃሪ ቁጥር 2 መጠለያ ጣቢያ ውሃ ባለመኖር ተፈናቃዮቹ ለማግኘት ለ1 ሰዓት ያህል በእግራቸው ለመጓዝ እንደሚገደዱና ይህም ለተለያዩ አደጋዎች እያጋለጣቸው እንደሆነ ሪፖርቱ ጨምሮ ገልጿል ማለት ኢትዮጵያ ኢንሳይደር ዘግቧል። የህዳሴ ግድብ ጉዳይ ለፕሬዝዳንት ትራምፕ ወሳኝ ርዕስ መሆኑን አማካሪያቸው ተናገሩ። የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ ለሳውዲው አልአረቢያ እንደተናገሩት ትራምፕ ከመጀመሪያው ስልጣን ዘመናቸው አንስቶ በግድቡ ዙሪያ በኩላቸውን ሲያከናውኑ ቆይተዋል፣ አሁንም ይቀጥላሉ ብለዋል። ታላቁ ህዳሴ ግድብ ከአባይ ወንዝ በምታገኘው የውሃ መጠን ላይ ተጽዕኖ ይኖረዋል በሚል ከሱዳን ጋር በመሆን በግድቡ የውሃ ሙሌትና አስተዳደር ላይ አስገዳጅ ስምምነት እንዲደረስ ጠይቅ የቆየችው ግብጽ በተደጋጋሚ በጉዳዩ ላይ አሜሪካ ጣልቃ እንድትገባበት ጠይቅ ቆይታለች።
ፕሬዚዳንት ትራምፕ በመጀመሪያ ስልጣን ዘመናቸው ሁለቱ ሀገራት ከፍተኛ ባለስልጣናት ማቀራረብ ስምምነት ላይ እንዲደርሱ ከመሞከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተ አነጋጋሪ አስተያየቶችን ሲሰጡ ቆይተዋል። የፕሬዚዳንቱ አማካሪ የኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ ነው ብለዋል። በመጀመሪያ የፕሬዚዳንቱ ዘመናቸው ፕሬዚዳንት ትራምፕ ከስምምነት እንዲደረስ ጥረት ማድረጋቸው ይታወቃል ማለት በሀገሪቱ መካኒካ ቴክኒካዊ ስምምነት ሊፈረም ተቃርቦ የተወሰኑ ችግሮች ምክንያት መደናቀፉን አስታውሰዋል። የፕሬዚዳንት ትራምፕ ከፍተኛ አማካሪ ከአንድ ወር በፊት ወደ አካባቢ በመምጣት ከኢትዮጵያ ከሱዳንና ከግብጽ ባለስልጣናት ጋር በተለያዩ ጉዳዮች ላይም ተወያይተው ነበር። ቡሎስ ሰኞ ዕለት ለአል አረቢያ ሁለቱ ሀገራት ወደ ግጭት ማምራት የሌለበት ታሪካዊ ትስስር አላቸው ማለት አሁንም አሜሪካ በአዲስ አበባና በካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታ በግልጽ ተናግረዋል። ቡሎስ ጨምሮም ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለይም በቴክኒካዊ ነጥብ ወይም ሁሉንም የሚያስማማ መፍትሄ ለማግኘት እየሰራ ነው ሲሉ ለአል አረቢያን የተናገሩት በህዳሴ ግድብ ምክንያት በኢትዮጵያ በሱዳንና በግብጽ መካከል የተከሰተው ውዝግብ የሞትና የህይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላ አሁን ተጨባጭ እውነት ሆኗል በማለት መፍትሄው ከዚህ እውነታ በመነሳት መገኘት አለበት ብሏል። ከ14 ዓመታት በላይ በግንባታ ላይ የነበረውና ባለፈው ዓመት ማብቂያ ላይ ግንባታው ተጠናቆ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል የሚያመነጭ በአፍሪካ ትልቁ ግድብ ሆኗል። በግብጽ ፕሬዝዳንትና በኢትዮጵያ ጠቅላይ ሚኒስትር መካከል ንግግር እንደሚካሄድ ትራምፕ ጥረት እያደረጉ እንደሆነ በአል አረቢያ የጠቀሱት ቡሎስ እንደ እግዚአብሔር ፈቃድ ሁለቱ መሪዎች አብረው እናያቸው ይሆናል፣ ለዛም እየሰራን ነው ብለዋል። ጨምሮም እንዲህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ህብረት ጋር በሚዛመዱ ዝግጅቶች ላይ ሊካሄድ ይችላል በማለት አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረገው ማንኛውም ጥረት እንደምትደግፍ አንስተዋል። ታዲያ የዚህ የአማካሪው ንግግር አሁንም በሁለቱ ሀገራት መካከል በዲፕሎማሲ ውስጥ ለውስጥ ቀውሱ መቀጠሉን ያሳየ ሲሆን የህዳሴ ግድብ ውዝግብ ለኢትዮጵያ ለግብጽና ለሱዳን የሞት ሽረት ጉዳይ መሆኑን መጥቀሳቸው ደግሞ አዲስ ጉዳይ ሆኗል። በማዳጋስካር ፕሬዝዳንት አንድሪ ራጂሊና ደህንነቱ ወደ ተጠበቀ ስፍራ መኮብላቸውን ተከትሎ ወታደራዊ መኮንኖች ስልጣን መያዛቸውን ይፋ አድርገዋል። ከቤተ መንግስት መግለጫ የሰጡት ኮሎኔል ማይክል ራዲርናርና እንዳሉት ከሆነ ወታደራዊ መኮንኖች መንግስት ያቋቁማሉ። በቀጣይ 2 ዓመታት ውስጥ ምርጫ እንደሚካሄድም ገልጸዋል። ኮሎኔሉ የምርጫ ኮሚሽንን አግጃሉ ሲሉ ተሰምተዋል። ለሳምንታት በቀጠለው የወጣቱ ተቃውሞ ወደ ስልጣን የመጡት ወታደራዊ መኮንኖች ንቅናቄውን የጀመሩት ወጣቶች ስለሆነ ፍላጎታቸውን እናሟላለን ይላሉ። ተቃዋሚዎችና ወታደሮቹ ፕሬዝዳንቱ ከስልጣን ገሽ በመደረጋቸው ደስታቸውን ሲገልጹም ታይተዋል። በማዳጋስካር መዲና አንታናናሪቮ በሺዎች የሚቆጠሩ ሰልፈኞች ሰንደቅ ዓላማ ሲያውለበልቡ አይቻሉ ብሏል ቢቢሲ። ፐርሶኔል አድሚኒስትሬሽን ኤንድ ቴክኒካል ኤንድ አድሚኒስትሬቲቭ ሰርቪስ ኮርፕስ የተባለ ወታደራዊ ክንፍ የማዳጋስካር ጠንካራ ሰራዊት ነው ብሏል ቢቢሲ። የዚህ ወታደራዊ ክንፍ መሪ ኮሎኔል ማይክል ራዲርናራር ስልጣኑ መረከባቸውን ነው ታዲያ የተሰማው። ይህ ወታደራዊ ክንፍ እስከ ቅርብ ጊዜ ድረስ የፕሬዝዳንቱ ደጋፊ ነበር። ከሰሞኑ ግን የወጣቶች ተቃውሞ መደገፍ ወደ ስልጣን መጥቷል። ኮሎኔሉ መፈንቅለ መንግስት ተካሂዷል የሚለውን ባይቀበሉትም የሀገሪቱ አዲስ መሪ ተብለው ተሰይመዋል። ፕሬዝዳንቱ ደህንነቱ በተጠበቀ ቦታ እንደሚገኙ ከመግለጽ በተለየ የት እንዳሉ እስካሁን ይፋ አልተደረገም። የግድያ ሙከራ ያደረገባቸው ፕሬዝዳንቱ በፌስቡክ አስተላልፉት መልእክት የወታደሮች መኮንኖችና ፖለቲካ ቡድኖች እኔን ለመግደል አሲረዋል ብለዋል። ነገር ግን ከግድያ ሙከራ በኋላ በፈረንሳይ ወታደራዊ አውሮፕላን ከሀገር እንደወጡ ያልተረጋገጡ ሪፖርቶች ይጠቁማሉ ማለት ቢቢሲ ዘግቧል። ዝነኛው ኬንያዊ ፖለቲከኛ ራይላ ኦዲንጋ በ80 ዓመታቸው ከዚህ ዓለም በሞት መለየታቸውን ቤተሰቦቻቸው ምንጭ አድርጎ ቢቢሲ ዘገበ። የኦዲንጋ ሞት የተገለጸው ሕክምና ለመከታተል ህንድ ውስጥ ሳሉ ነው ተብሏል። የህንድ ፖሊስ ለኤፍቢ ዜና ወኪል እንደተናገረው ኦዲንጋ ከቤተሰብ አባሎቻቸውና ከግል ዶክተራቸው ጋር እያሉ በድንገት መውደቃቸውን ተከትሎ በአቅራቢያቸው ወደሚገኝ ሆስፒታል ከተወሰዱ በኋላ ህይወታቸው አልፏል። ባለፉት ሳምንታት የኦዲንጋን ጤንነት በተመለከተ ያልተረጋገጡ ወሬዎች ሲናፈሱ የነበረ ሲሆን የቤተሰብ አባሎቻቸውና የፖለቲካ አጋሮቻቸው በጽኑ ስለመታ ማቸው የሚናገረውን ዜና ውድቅ አድርገውት ነበር። የራይላ ኦዲንጋ ሞት ዜና ከተሰማ በኋላ የብልጽግናው ጠቅላይ ሚኒስትር ጨምሮ ፖለቲከኞችና መሪዎች የያዘ መግለጫዎችን እያወጡ ነው። አብይ አህመድ በኢትዮጵያ መንግስት ስም የተሰማኝ ሀዘን ገልጻለሁ፣ ነፍሳቸው በሰላም ትረፍ ሲሉ በኤክስ ገጻቸው ላይ ጽፏል። ራይላ ኦዲንጋ ከኬንያ ታዋቂ ከሆነ ቤተሰብ የተወለዱ ናቸው። ለ10 ዓመታት የዘለቀው የፖለቲካ ህይወታቸው ቤተ መንግስት ግን አላረሳቸውም። ኬንያ ከእንግሊዝ ነጻ ስትወጣ ምክትል ፕሬዝዳንት ሆነው ያገለገሉት አባታቸው ዋናው መንበር ማግኘት አልቻሉም ነበር። ኦዲንጋ 5 ጊዜ ለፕሬዝዳንትነት ተወዳድረዋል። መራጮች ግን ፊታቸውን እንዳዞርባቸው ህይወታቸው አልፏል። የተወደዳችሁና የተከበራችሁ የቲዩኒስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።